ኧረ ተነስ፣ ሰዓት እኮ እንዴት እንደሄደ ሰዓት በጣም ሄዷል። ትምህርት ቤት ትሄጃለሽ እንዴ? አሁንማ እሄዳለሁ። አንተ ግን ካረፈደብህ ተኛ፣ ቁርስ ሰርቼ እሰጣለሁ። ሪድ ማስፈራም ያለብኝ ወረቀት አለ። እሺ በቃ እንደዛ ከሆነ ተነስ። ማዬ ምንድን ነው? ምን እየሰራሽ ነው እዚህ? ምን እሰራለሁ? እናንተ ምን አረጋችሁ? አንቺ ምንድን ነው ያረግሽኝ? ኧረ እኔ ምንም አላረኩም። በሩን ስከፍተው እኮ እዚህ ጋር ነበርሽ። እማዬ እዚህ ነው እንደደርሽው? ምን ነካው? ይሄ ተኝታችሁ ስታረፍዱ እኮ ላንኳኳ ስመጣ ነው ገፍትራ ይጣለች። እማዬ ምንድን ነው? እሷ እኮ ከውስጥ ነው የወጣችው። ወዴት ነው የምገፈትርሽ? ያገባኛል። ያገባኛል? ድሮ ምን ነኝ ጥፋተኛ? ተማሪ ናት፣ በጊዜ ትነሳ ማለቴ ነው ጥፋቴ? እማዬ ግን ደህና ነሽ? ቤት በኩል እኔ ደህና ሆናለሁ። እናንተ እንደዚህ እያበሳጫችሁ በሉ ሂዱ ግቡ። አሁን ሂዱ ግቡ። በኩል እኔ ደህና ሆናለሁ። እናንተ እንደዚህ እያበሳጫችሁ በሉ ሂዱ ግቡ። አሁን ወዴት ነው የምንገባው? አይመለከተኝም። ሂዱ ግቡ። ወይ መድኃኒዓለም ምን ነው ምን አደረኩ? በዚህ እድሜ ቅሌት፣ በዚህ እድሜ ወደት። ኧረ ምን ነው መድኃኒዓለም? ወይ ኧረ ምን ነው? ይሱክ ምንድን ነው? ምን አውቄ። ቆይ ግን እማዬ ምን ነካት? መሬቱ በጣም መቷት ይሆን እንዴ? ይሆን እንዴ? እንደው የእግሯ ህመም ሻል ብላት ነበረ። አሁን የእግሯ ህመም አቁሞ የጭንቅላቷን ጀምራት እንዴ? አረ እኔ ያልኩህ እኮ በሩን ስከፍተው መሬቱ መቷት ይሆን እንዴ? እሱን ነው እንዴ? ወይኔ ይዙ ምን ይሻለናል? ምን ሆና ይሆን? እንጃ። የእግሯ ስሜት ይሆን እንዴ? የእግሯ ስሜት ምን? ያው አንዳንዴ ህመም ያስቀበጥር የለ እንደዛ ይሆናል ብዬ እኮ ነው። አረ ይቅር ይበል ይዙ። ዛሬ ምን ሆናል? እግሯ እኮ ልቃት ነው። እሺ ምን ልበል? ግራ ገባኝ እኮ በእናትሽ። ምናልባት ስትወድቅ ደንግጣ ይሆናል። ትንሽ ተረጋጋና እንወጣለን አይሻልም? አሁንማ ምን አማራጭ አለኝ ብለሽ ነው? እሺ እስከዛ ምን እናድርግ? ምን? እኔማ ዝም ብለን ከምንቀመጥ የሆነ ነገር እናድርግ ነው ያልኩት። እሺ ምን እናድርግ? ጥያቄ ለምን አንጠያይቅም? ምን ጥያቄ ነው? ምንም አይነት ማወቅ የምትፈልጊውን ነገር። ግን እኮ እኔ ምን መጠየቅ እንዳለብኝ አላውቅም። እሺ እኔ ልጠይቅሽ። ምን? ጥያቄ ነው። እሺ ማፈር ምናምን ግን አይቻልም። የሚያሳፍር ነገር ነው እንደምትጠይቀኝ? ኧረ አይደለም። እሺ ጠይቀኝ። እሺ እዚህ አብረሽኝ ስትሆኚ ምን አይነት ስሜት ይሰማሻል? ማለትማ አብሬሽ ሲሆን ምቾት ይሰማሻል? ንገሪኛ። ይዙ በይሳት እኮ አንድ ያለኸኝ አንተ ነህ። እንዴት አብሬሽ ሲሆን ምቾት አይሰማኝም? እውነት? እሺ የማይደብርሽ ከሆነ አንድ ጥያቄ ልጠይቅሽ። እሺ ምንድነው? ትወጂኛለሽ? ትወጂኛለሽ? ማለቴ ለኔ የተለየ ስሜት አለሽ? ላስጨንቅሽ ምናምን እኮ ብዬ አይደለም፣ ለማወቅ ብዬ ነው። ያው እኔ እወድሽ የለ ይዙ። በይሳት እኮ አለኝ የምለው ትልቁ ነገር አንተ ነህ። የሆነ ነገር ሲሆን ሲከፋኝ የምደበቀው አንተ ጋር አይደለም? ግን ምን? ማን ነው? እኔ ነኝ። ልጆች ልግባ? ግባ አጎቴ። ልጆች ረበሽኳችሁ? አረ በጭራሽ አብዬ። ሳሎን ሳጣችሁ እኮ አልተነሳችሁም ብዬ ነው። ተነስተናል አጎቴ፣ መጣን። ጥሩ። ትንሿ ደህና ነሽ? ደህና ነኝ አብዬ። በቃ ኑ
በቃ ልዘጋጅ ይዞ ሳትጨርሽልኝ? በኋላ ጨርስላለሁ። እንዴ ለምንድን ነው በኋላ የምትጨርሽልኝ? አሁን አትነግሪኝም? እስከዛ መጠበቅ አልችልም። አሁን ንገሪ። በል በቃ ልጅ ነኝ። እሺ ካልሽ እዚህ ሰዓት ካለ ደግሞ ብርድ ልብሱን ቀይረው። ምንድን ነው አንተ? እዩ ምን ሆነች? እየመጣች እኮ ነው። እናትም ጣምር እንደዚህ የሚያደርግ ለነገሩ እውነትህን ነው። ትምጣ። ምንድን ነው የሚያስፈራኝ? አንተ እኮ የሚለው እንደዚህ የሚያደናብር መች ተነናበርኩኝ? ባይዘህ እኮ ልትሮጥ ነበር። አሁን እስኪ አንተ ምን ይባላል? እሺ አሁን እንዴት አደራችሁ? እንዴት አደርሽ? ምንድን ነው ነገሩ? ሰዎች ቹቻ እኛ በቃ እንሂድ አይሻልም? የት ነው የምትሄዱት? ወደ ትምህርት ቤት ነው። እና አንድ ላይ አንሄድም እንዴ? አይ መጀመሪያ መሄድ ያለብን ቦታ አለ። የት? እሱም በኋላ እንነግራለን። ቹቻ እንዳይረፍድብን እንሂድ። እና ሳትነግሩኝ ልትሄዱ ነበር? እባክህ አትጥቀሰኝ፣ ሲያስጠላ። ከኔ ተደብቃችሁ ማውራት ጀመራችሁ? አንተ በኋላ እነግርሃለሁ ተባልክ አይደል እንዴ? ችግር የለውም። ከቸኮሉ እነሱ ሂዱ፣ እኛ ቀስ ብለን መሄድ እንችላለን። አዎ እና ቹቻ እንሂድ በቃ። ኧረ አይቸኩልም። በቃ አንድ ላይ እንሄዳለን። ያው ሞል እንዴ ምን ተባብለን ነው ከቤት ወጣ ነው? እኔና አቤል ምን ሄድበት ቦታ አለ? ምን ሰዓት ነው ቆይ ያወራችሁት እንዴ? ሉል እኔና አቤል ምን ሄድበት አለ አልን አይደል እንዴ? ትታችሁኝ? በቃ እኔ ልጅ ግቢ እንገናኛለን። ኧረ ቆይ እሱ እኮ እየቀለደ ነው። እንዴ ምንድን ነው የምቀልደው? ይዛችሁት ሄዱ። በቃ እኔ ልጅ። ለምን አንድ ላይ አንሄድም? እኔ የምሄድበታለኝ። የት ነው የምትሄጂው በዚህ ሰዓት? የምሄድበታለሁ ካልኩኝ አይበቃ? እንዴ ተናዳ ነው? አንተ አቤት። የምርን ነው ግን ተናዳ ነው ያልከው? እና ምኑ ጉር ነው ይሄ? ቆይ ለምን ደግሞ አትናደደው? ቆይ ሻው ምን የሚያናድድ ነገር አለ? የምርህ ነው ግን እንደዚህ ደነዘዝከው? ደግሞ ምን አደረኩኝ? እሷ እያለች አፈርኩብህ። አንተ ምንድን ነው ከአንተም ብሶ ትበሳጫለህ እንዴ? አብርሃም መሄድ ፈልጋ እንዴ እናንተን ሂዱ ያለችን ነው እንዴ? ሉላሙት ከሴት የሚቀድሙ ነገሮችን መማር አለብን። እንደ ጻድ ልጅ ድርቅ አልክ እኮ። እኔ መቼ እንደዚህ ነገር ለመድኩኝ? ቆይ እሷም እኮ እኔን መረዳት ነበረባት። ምን አግብቷት ነው አንተ የምትረዳ? ቀልደኛ። ሻው ምን ይሻለኛል? አሁንም ታኩርፈኛለች ማለት ነው? ኩርፊያ ብቻ እና መቼም አትመታኝ ነገር ኃይሉን እንዲህ ፋራ ነህ እንዴ? ጉዳውና እንዴ የሚወጣው ምንድን ነው? ፋራነት በሴት ነው እንዴ? አዎ ስማ፣ እነዚህን ሚስጥራዊ ፍጥረቶች ማወቅ በራሱ ትልቅ ጥበብ እንደሆነ አታውቅም እንዴ? አረ ነው፣ ከጥበብም በላይ ነው። አየህ፣ ከመጀመሪያውኑ አማክረን ስንልህ የነበረው ይሄንን ፈርተን ነው። በአማክሬ የተሻለ ሀሳብ የምትሰጠኝ አትመስልም? ምንም ቢሆን እኮ ከአንተ እሻላለሁ። ይሄን ለመመስከር ደግሞ ሌላ ሰው አያስፈልግም። አንተ ራስህ በቂ ነህ። ባካችሁ አትፈላስፉ። አሁን እንሂድ። በቃ ሂዱ አቤላ፣ እኔ አንድ ቦታ ደርሼ እመጣለሁ። የት ነው ደግሞ አንተ የምትሄደው? መጣሁ አልኳችሁ አይደል? ሂዱ በቃ። ያመሃል እንዴ? ሰዓቱ እኮ ሄዷል። እመጣለሁ፣ ሂዱ። የራስህ ጉዳይ አቤላ። በቃ እንሂድ። አንቺ ልጅ እየተከታተልሽኝ ነው እንዴ? አቤት። እየተከታተልሽኝ ነው ወይ? አስመሰለብኝ አይደል? እንደዛ ነገር ነው። እና እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? እስካሁን አለው እንግዲህ። እንዴ ከአሁን በኋላስ እምኖር ይመስልሻል አንቺ? እኔ እንጃ። አንቺ ከተጠራጠርሽማ በጣም ከባድ ነው። እኔ በምን ላውቅ እችላለሁ? ማወቅ አይጠበቅብሽም። ከገመትሽ በቂ ነው። እኔ አምንሻለሁ። አትሽኩርመኝ። ምንም ብትሆኝ አምሮብሻል። ተሽኮርመኝ። እንዴት ደስ የሚል አጋጣሚ ነው። እዚህ ናችሁ እንዴ? ቹቻዬ እንዴት ነህ? ቹቹሻ እንዴት ነህ? አሁን እንኳን ተስመጣ አይኔ ውስጥ አቧራ ገባብኝ። ኪድዬ አውጭልኛ። ምንም የለም እኮ። ምንድን ነው? ቆይ እኔ ላውጣ፣ ለእኔ ይታየኝ ይሆናል። አይ ቹቹሻ፣ በተለይ እጅ ሲነካካ ጥሩ አይደለም። እሷ እንደጀመረች ጨርሰው። አረ ኖርማል ነው እባክህን። አለ የለ በቃ ቹቹሻ፣ ግድ የለም የለ። አይ በቃ ወጥቷል፣ አልፈልግም። እውነት ኪድዬ ንጹህ ነው። አመሰግናለሁ። ኧረ ችግር የለውም። ቼክ ባደርግልህ ደስ ይለኝ ነበር፣ ግን ያው እምቢ ካልክ ምን ይደረጋል? ውይ በጭራሽ ቻይ፣ ላስቸግር አልፈልግም። ምነው ምን ችግር አለ? ወንድምህ አይደለሁ እንዴ? ቀላል ወንድሜ ነህ። ደግሞ ተቀጣጥራችሁ ነው እንዴ? እንዴት በዚህ ሰዓት ተገናኛችሁ? ኧረ አጋጣሚ ነው። ቆይ አንተ በዚህ ሰዓት እንዴት መጣ? ትምህርት ቤቱ በዚህ በኩል ነው እንዴ?
አይ እዚህ መኖረን ሰምቼ እኮ አብረን እንድንሄድ ነው የመጣሁት። ኧረ ሰዎች በቃ እንሂድ፣ ሰዓት እኮ ሄዷል። ለሶስት? አዎ ምን ነው ችግር አለው? ኧረ ችግር የለውም። ችግር አለው እንዴ አብረሽ? ኧረ ችግር የለውም እኮ እንሂዳ በቃ። ተመስገን። ከማን ጋር ገላገላችሁኝ? እንዴ መተሻል እንዴ? አዎ እንዴት አደራችሁ? አለ እንዴት አደርሽ? ደህና ነኝ። ዛሬ ደግሞ አብራችሁ እንዴ የምትማሩት? አይ አይደለም፣ እሱ ወደ ስራ ሊሄድ ነው። ኦ ደስ ይላል። ዛሬ ደግሞ አምሮብሃል። ትንሿ የምትፈልጊው ነገር አለ እንዴ? የለም። ምን ነው? አይ ምንም ልሄድ ስለሆነ። ምን ነው ረፈደብህ እንዴ? አይ በሰላም መዋል ስለምፈልግ ነው። ኦ ቅኔ? ዋው ቅኔ መርዳት ጀመርሽ እንዴ? አይገርምም? ጥሩ ለውጥ ነው። እንደዚህ መርዳት ከጀመርሽማ መግባባት ልንጀምር ነው ማለት ነው። ምን ነው ቅኔ ዘራፊ ነኝ አልክ? ለነገሩ እንኳን በቅኔ በኖርማል አማርኛም አልተግባባንም እኮ። ምን ነው በጣውት የምትወርድብኝ ሰውዬ? ለዚህ እኮ ነው ልሂድ ያልኩት። ይዙ ምንድን ነው? ምንም እንዲሁ ለጨዋታ ያክል። ኦ ትጫወት የለ እንዴ? ምን ነው አልወደድሽው? በጣም ነው እንጂ ወደድኩት። በቃ እኔ ልሂድ፣ በኋላ እንገናኛለን። ምን ነው አብረን አንሄድም እንዴ? አይ በኋላ ባገኝሽ ይሻለኛል። ለምን? ሰዓት ስለሄደብኝ ነው። ደውልሻለሁ፣ ራስሽን ጠብቂሽ። እሺ በቃ ደህና ዋል። እኔ የምለው እኔ ሲያየኝ ነው እንዴ እንደዚህ የሚያደርገው? እንዴት? እንዳሁኑ ነው። አሁን ምን ሆነ? አውቆ የተኛ ቢጠሩት አይሰማ አሉ። በያሁን እንሂድ፣ አታድርቂኝ። ምን ሆና ነው? ተዋት እባክህ፣ ይብረድላት። ምንድን ነው የሚበርድላት? ንዴቷ ነዋ። በጣም ደብሯት ነበር ቅድም። ቆይ እንደዚህ እስክትሆን ድረስ የሚያስደብር ነገር አድርጌያለሁ እንዴ? ልመደው እንግዲህ ጓደኛዬ፣ እንዲህ ነው የሚቀጥለው። እንዴት? እንዳሁኑ ነዋ። ሁሌ እሷ እያኮረፈችን እያባበልኳት። አይገርምህም? አይገርመኝም። ትቀልዳለህ እንዴ? ለነገሩ ገና እየጀመራችሁ ስለሆነ ይሆናል። እሷን ብትሆን ጸባይን እየለመደች ስትመጣ ትተወው ይሆናል። አቤላ፣ እኔ እንደዚህን ነገር እንደማላቅ ታውቃለህ አይደል? እሱንም ማውቀው እኔ ነኝ። እሷ በምን ልታውቅ ትችላለች? ቆይ ትንሽ እንኳን ልትረዳኝ አትሞክርም እንዴ? ምንድን ነው? ተዋት እባክህ። ከገባት ገባት ነው፣ ካልገባት የራሷ ጉዳይ። ኧረ አቤላ፣ ይሄ ነገር ይቅርብኝ። ምኑ ነው የሚቀርብኝ? ከዩ ጋር የጀመርኩት ነዋ። ከእሷ ጋር ይህኔ ሰላም መሆን ነበር። እስክትለምዱት ነው እባክህ። እኔ እንጃ፣ ብቻ ምለምዶ አይመስለኝም። እሱም በሂደት የምናየው ይሆናል። እንደዚህ የምታኮርፍ ከሆነ እንኳን በጣም ከባድ ነው። ፈጣሪ ይርዳህ እንግዲህ። ሀይ ጆ። እሺ እንዴት ነህ? ደህና ነኝ። ምነው ብቻህን? ምንም ጆይ ችግር አለ እንዴ? የለም። ምን ነው? ፊት ግን ደህና አይደለም። የሆንከው ነገር አለ እንዴ? ጆ የተፈጠረ ነገር ካለ ልታማክረኝ ትችላለህ። ምንድን ነው የሆንከው? ከማንም ጋር ማውራት ስላልፈለግኩኝ ነው። ለምን? አለመፈለግ ብቻውን በቂ ምክንያት አይሆንም እንዴ? አይሆንም። ለምንድን ነው የማይሆነው? አሳማኝ ስላልሆነ ነው። እሺ ካልሽ ወደ ግቢ ለምን አንገባም? ቁጭ ብለን ብናወራ ምን ይመስልሃል? ከማን ጋር? ከኔ ጋር ነው። ምን ነው? በያስቀልጂ። አሁን እኔ ብቻዬን መሆን ነው የምፈልገው። ቆይ ምንድነው ችግሩ? አብረኸኝ ብትቆይ። ችግር ስላለው ሳይሆን አሁን ላይ ጥሩ ሙድ ላይ አይደለም ያለሁት። ለዛ እኮ እኔ ጥሩ ስሜት እንዲሰማ ማድረግ እችላለሁ። ማለቴ የፈለከውን ነገር በነፃነት ልጠይቀኝ ትችላለህ። እባክሽ ብሌን ተይ። እንዴ እንዳይደብር እኮ ላዝናና እየሞከርኩ ነው። ምንድነው? ቆይ የኔ እህት አልፈልግም። ተግባባን? በዚህ ሁኔታ እንኳን መቼም የምንግባባ አይመስለኝም። በትክክል። አሁን ካላስቸገርኩሽ ትሄጂልኛለሽ? አቤት። ትሄጂልኛለሽ ወይንስ እኔ ልሂድ? እያልከኝ ያለው ነገር ግን ታውቀዋል። ግልጽ እኮ ነው። ብቻዬን መሆን እፈልጋለሁ ነው እያልኩሽ ያለሁት። ስማ ብሌን እኮ ነኝ እና ማንም ለምኑኝ ነው እሺ አብሮኝ የሚሆነው? ጭራሽ አጠገብ ስለመጣው ልትንጠባረር ትሞክራለህ እንዴ? ይኸውልሽ እኔ ደግሞ ማንም አይደለሁም። አንተም ወንድ ሆነህ እኔን ጥለኸኝ ሄድክ። እኔ ብሌን አይደለሁም ባልሰራልህ። ጠብቅ። ታለም። አቤት አብዬ። እንዴት ነሽ? እንዴት አደርክ? እንዴት ነው? ለውጥ አለው? ምንም አልል አብዬ፣ ደህና ነኝ። ጥዝጣዜውስ? ደህና ነኝ፣ ምንም አልል። ለነገሩ ደህና ትመስያለሽ ዛሬ።
አዎ ማታ ሳለብስ ቀርቼ ነው መሰለኝ ትንሽ ነፋስ ሳትነካኝ አትቀርም። ለነገሩ በር ስራ ድረሽ አይደለም ብርድ መጋኛ ቢመታሽ ሲፈረድበታል እንዴ? የምን በር ነው ደግሞ? አይቼሻለሁ ታለም፣ አይቼሻለሁ። እነ ይዛና በር ላይ ወሬ ለመስማት እንደተለጠፍሽ እንቅልፍ እንደወሰደች አይቼሻለሁ። ኧረ አብዬ ይቅር ይበልህ። ምንድን ነው የምታወራው ደግሞ? ይቅር ማለት ካለበትማ አንቺን ነው እንጂ እኔን አይደለም። ቆይ ግን በኩለ ሌሊት ምን ለመስማት ፈልገሽ ነው በራቸው ላይ ተለጠፍሽ? አብዬ ታውቅ የለ ወጣቶች ናቸው ይሳሳታሉ ብዬ ፈርቼ እኮ ነው። ታዲያ ቢሳሳቱስ እንዲህ ይደረጋል? ነውር አይደል? እና ቢሳሳቱስ ምን ልታደርግ ይኖረዋል እንዴ? በሩን በርግጄ እገባለሁ። ከዛስ? ከዛማ አስቆማቸዋለሁ። ታለም አቤት። እንደው ነውርም አታውቂ እንዴ? ነውር መስሎኝ ማስቆማቸው? ኧረ ተይ ተይ ታለም፣ ትልልቅ ሰዎች እኮ ናቸው። ምን ማድረግ እንዳለባቸው ያውቃሉ። እሱም ልክ ነህ፣ ግን ልጅ የሚሳሳት እየመሰለኝ ይፈራሉ። ቢሳሳት እስከዛሬ አይሳሳትም። ደግሞ ልጅቷ አስተዋይ ናት። እንዲህ አይነት ስህተት የምትፈጽም አይመስለኝም። አይ አብዬ የዋህ እኮ ነህ። ሴት ልጅ ማረፊያዋን ለማመቻቸት ከፈለገች የትም አፈር ውስጥ ትገባለች። ተይ ግፋ አትናገሪ። ልጅቷ ገና ናት። እንዲህ አይነት ተንኮል አታውቅም። አይ አብዬ ሴት ልጅ ልብሰል ካለች አንድ ጥርስ ካወጣች በቂዋ ነው። ከዛ በኋላ የ40 ዓመት ዕድሜ የማያስበውን ነው እሷ የምታስበው። አይ አንቺ እንዴ! እውነቴን እኮ ነው አብዬ። ወንድ ልጅ እኮ ጅል ነው። ምን ጅል ነው? ምንም አያውቅም። እታለም። አቤት አብዬ። ድንጋይ ልስጥሽ? እንዴ ለምን? ከምትሰርቢኝ ብፈነክችኝ አይሻልም? አይ አብዬ እኔ እኮ የዘመኑ ወንድ ነው የምልህ። የዘመኑ ወንድ እኮ የዋህ ነው። እታለም አሞሻል አይደል? አይ አሁን ደህና ነኝ። ግን ምን ነው? እረፍት እንድታረጊ ብዬ ነዋ። በቃ እረፊ። ብዙ አረፍኩ እኮ። ትንሽ ብንጫወት አይሻልም? ግድ የለሽም እታለም፣ እረፍት አድርጊ። እሺ ካልክ። ይቅርታ በእናትሽ፣ በጣም ይቅርታ። አረ ችግር የለውም። ጎዳሁሽ እንዴ? በጣም ይቅርታ በእናትሽ። አረ ችግር የለውም። እኔም እኮ ደብተሬን እያየሁ አላየሁትም። አንተ ምን አባርጋ ነው? አረ ምንም አላደረገኝም። ሳናቅ ተጋጭተን ነው። ቆይ አንተ ምን አባ ነው የምትለው? ምን አረጋታለሁ? ስማ እሷ የሶስታችን ያደራጅ ናት። እሺ እንኳን ሰው እንቅፋት እንኳን ያለኛ ፍቃድ መንካት አይችልም። ተይ ፉከራሽን ተይ ቹቻ። ትንሿ ጎዳሁሽ እንዴ? አረ በጭራሽ። ችግር ካለ ጥሪን። እሺ በየትኛውም ሰዓት እንመጣልሻለን። እሺ ጠራቸዋለሁ። በቃ ወደ ክፍል ልግባ። እሺ ግቢ። ቆይ ምንድን ነው አንተ? ምኑ? ልጅቷን መሬት አይንካች ነው እንደምትለው? መሬት መንካት ስለሌለባት ነው። በዛ ላይ በጣም ምስኪን ልጅ ነች። ፍቅረኛዋ ደግሞ ለእኛ አደራ ሰጥቶናል። ለራሷ ከመቅደስ ጋር ጣልታለች። ምን ስትል ተነካክታ ነው ከመቅደስ ጋር? አረ ምን ስትል ተነካካለች? በናት ያቺ መቅደስ ሴጣን ስላለባት ነው እንጂ። አሁን መቅደስን ተዋትና በጧት ለምንድነው ቅድስት ጋር ሄድከው? አረ አንተ ስለምንድን ነው ሄድከው? ቆይ ምን ቸገረ አንተ? የተጠየቀውን አርፋ መልሰው። ያው በጠዋት ከፀሐይ ቀጥሎ የሷን ፊት ለማየት ልበል። በቃ የአንተ ፉክክር በዛ ሰዓት እዛ እስክትመጣ ድረስ ነው ማለት ነው። ታዲያስ ቹቻ እኮ ነኝ። አንተ እንደማየው ከሆነ ዙሩን እያከረርሻት ነው። አዋ አንድ ነገር ከጀመርኩ በደንብ ቻሌንጅ ካላደረገኝ ደስ አይለኝም። እኔ እንደሆነ የወንድምነቴን ነግሬሃለሁ። ተዋርደ ከምትሸነፍ ቢቀርብ ይሻላል። ማን? አንተ። እሱን እንኳን እንዳታስበው እሺ። እርሳው። እርግጠኛ ነህ? በደንብ እንጂ። ባይሆን ለአንተ እድል ልስጥህ። አቅምህን አውቀህ ከጨዋታው ውጣ። አቤት። ሰምተሃል? እባክህ በእናትህ ያለ እቅድ አታስብ። እባክህ እሱን ተውና አሁን ነሉና አይታችኋል? ቀደም ግቢ ውስጥ ነበሩ። ና እሺ እንሂድ። አይ አንተ ሂድ፣ እኔ እመጣለሁ። ወዴት ልትሄድ? ምን አገባ? ምን ማለት ነው? ምን አገባ? ምን አገባ ነዋ። ቆይ ልትቆጣጠረኝ ነው እንዴ? አንተ በስነ ስርዓት አናግረኝ። ኧረ ድፍረት ብቻ። እንዴት የተሳፈጥ ነው አንተ? አንድ ሴሚስተር ባንገናኝ ንጥር ንጥር ማለት ጀመርሽ አይደል? ምንድን ነው ቹቻ ግን በጣም እየነጠርሽ ነው። ይሄ የጅል ቀልድን አቁም። አሁን ሸሚዜ ይቀደዳል። ገና ሳምባህን ላጨማድድልህ አይደል እንዴ? ቆይ አንተ በመነጋገር ማመን አቁምክ ማለት ነው? ቹቻ እኔን አነቅሽ? ኧረ መደፋፈር መተሻል እንዴ? እየተጣላችሁ ነው? አረ በጭራሽ እየተጫወትን ነው። ቆየሽ እንዴ? አንቺ ከየት መጣሽ? እኔ እኮ ከሩቅ ሆኜ ሳያችሁ እየተጣላችሁ መስሎ ደንግጬ ነው። ጠላትሽ ደንግጥ።
ኧረ አልተደባደብንም። ትንሽ ምክር ቢጤ እየሰጠሁት ነው። ምን አልክ አንተ? እየመከርኩት ነው። ስትመካከሩ እንዲህ ነው? እሱ ሲመክር እንደዚህ ነው። እኔ ስመክር ግን በፍቅር ነው። አይ እናንተ በሉ በቃ እኔ ልጅ። የት? ወደ ክፍል አብረን እንሂድ። እኔም እኮ ወደ ክፍል ልገባ ነው። እሺ ና እንሂድ። እሺ እንሂድ። እንዴ አሁን አንተ በአጥር ዘልዬም ቢሆን ጣሉ እንጂ አልማርም ስትል ነበር እንዴ? ማ? አንተ የምርህን ነው አብርሽ? ታዲያ ይሄ አመሉ አይደል እንዴ አንድ ሴሚስተር ሙሉ ያስቀጣው? አንተ ያመሃል እንዴ? ምንድን ነው የምታወራው? ምንድነው? እሷ ፊት ስላወራው ነው እንዴ? እውነት አብርሽ እንደዚህ አይነት አመል ካለብህ በጣም መጥፎ ነው። ለምን አታው? ሳይሞክር ቀርቶ መሰለሽ አመል ሆኖበት እኮ ነው። አብርሽዬ ቆይ ለምን አታው? ብተው እኮ እኔም ደስ ይለኛል ኪዲ፣ ግን ሰው ያስፈልገኛል። ያው አንዳንድ ነገር ስትለቂ ሌላ ነገር መያዝ አለብሽ አይደል እንዴ? ይሄው ቹቹ አለልኝ። ያው እሱም እኮ ሊረዳኝ ሞክሯል፣ ግን አልቻለም። ወንድሜን በጣም አለፈሁት። እኔም እኮ አለሁ። እኔ እና ቹቹ እናግዛለን። እውነት ኪዲ አንቺ ታግዥኛለሽ? እንዴ ደስ እያለኝ ነው። እውነት በጣም አመሰግናለሁ ኪዲ። ሰው ነበር የሚያስፈልገኝ፣ የሚያግዘኝ ሰው። አይዞ እኛ አለንልሽ። እሺ በጣም አመሰግናለሁ። ቹቻዬ ምን ነው ዝም አልክ? አናግዘውም እንዴ? ኧረ እናግዘዋለን። በጣም አመሰግናለሁ። ለምኑ? እሺ ስላልክ ነው። ኖርማል ነው። እውነት ሁለታችሁን በጣም እሺ ማመሰግናችሁ። አረ ችግር የለውም። በቃ እኔ ልሂድ፣ እንገናኛለን። እሺ እሺ በቃ እንገናኛለን። ቹቻ ለምኑ? ምን ነው? ምን ነው? አይ ልክ አይደለም። ሰላም ነው? ኧረ ደህና ነኝ። እሺ ካልክ በቃ እኔ ልሂድ። በአንተ ቤት በቃ አስቆርከኝ አይደል? አንተ እንዲህ መርዝ ነህ እንዴ? ነግሬህ ነበር። በተፎካከሩን ሰው ለይተህ እወቅ ብዬሽ ነበር። አብረሽ ሙት መቼም እንዳታስበው እሺ? ምኑን? እሷን መብላት ነዋ። እሱን አብረን የምናየው ይሆናል። ይኸውልህ ቢያቅተኝ አንተን መግደል አያቅተኝም። እሺ እኮ እሱን አብረን የምናየው ይሆናል። ነው እባክህ። መቅዲ ነይ እንዴ። ምንድን ነው? ነይ ፈልጊሽ ነው። ታዲያ ከፈለከኝ አንተ ና። መቅዲ የዛሬው ደግሞ ከበድ ያለ ነው። ነይ እንዴ። ይቅርታ አንዴ ብቻዋን ላውራት። ምንድን ነው የምታወራት? አቤት። ምንድን ነው የምታወራት? ይመለከትሻል። በጣም ነው የሚመለከተኝ። ቆይ አንተ ራስን በምን ሂሳብ ነው የምትመለከተው? ማለት እንዴት ነው የሚያደርግ? እባክህ ብሌን ዝም በይ እባክሽ። አንቺ እሱ ያናግረኝ። ስማ ማን ላይ እየተንጠባረርክ እንደሆነ ታውቃለህ? ግን እኔ እኮ ብሌን ነኝ። እሺ እናማ በስነ ስርዓት ታናግረኛለህ። ጤና የላትም እንዴ? መቅዲ የምትመጪ ከሆነ ነይ፣ እኔ ልሄድ ነው። ወዴት አባ ነው የምትሄደው? አንቺ ምንድን ነው ሰው እያወራት ቶም የጀብድ ነው የሚመስልህ? ታውቁሻል፣ ግን በጣም እየተፈታተንሽኝ ነው ዛሬ። አረ መፈታተን እንደዚህ ነው እንዴ? መቅዲ ብንሄድ ምን ይመስልሻል? አንተ መሄድ ትችላለህ፣ እሷ ግን መሄድ አትችልም። የኔ ቆንጆ ትንሽ መረጋጋት ትችያለሽ? አልችልም በቃ። ለማንኛውም በቃ ምን ስጨርሱ ነው እኔ ልሂድ። ምን እየሆንሽ ነው? አታዩም እንዴት እንደሚያደርገው? እንዴትም ያድርገው። አንቺ ምን ቸገረሽ? ምን ማለት ነው? እኔ ላይ እኮ ነው እንደዚህ እየተቆላ ያለው። ቆይ እንዲህ ሲሆን ምን ብትዩ ነው? ምን እለዋለሁ? ምን ጀመርሽ አንቺ? ባክሽ ተይኝ። እንዳቃጠለኝማ ካላቃጠልኩት እኔ ብሌን አይደለሁም። ንቀት እንዴት እንደሆነ አሳየዋለሁ። አሁን የምታወሪውን አውሪና ወደ ግቢ ንግባ። ሰላም ነው አለው። እንዴት ነህ? ደህና ነኝ። ምን ነው ብቻሽን? ምንም እያነበብኩ ነው። ችግር አለ እንዴ? ኧረ የለም። እርግጠኛ ነሽ? አዎ ሁሉም ሰላም ነው። እሺ እዩን የተሻታል እንዴ? አሁን እኮ ደረጃው ጋር ነበረች። አሁን? አዎ ቅርብ ሰዓት እዛ ነበረች። እሺ በቃ መጣሁ። አንተ ጓደኛሽ ያማታል እንዴ? በቃ እናንተ ቀን በቀን ድራማ ያጣችሁም አይደል? ድራማ የማያጣውማ አንቺን እኮ ነው። እኔማ እኮ ተመልካች ከሆንኩ ቆየሁ። መድረኩን ለእናንተ ለቅቄ። በእናትሽ አሁን እንዳትጀምሪ። ለካ እኔ ብቻ ነኝ እንደ ወንድማ ላይ። ልጅቷን በአንድ ቀን ታንጨረጭራታለህ እንዴ? መቅዲ ወይ እኔ ነኝ አይደል እንድናወራ የጠራሁሽ? ቢሆንስ እንዴ አስበዋል? ይቺን የመሰለች ታንጨረጭራለህ እንዴ? ስንት እኮ ነው የሚፈራገጥላት። የሚንፈራገጥላት
እና ስንቱ መሰለ የሚሟሟትላት። እሱ እኔን አይመለከትም። እንዴት አይመለከትም? ምን ሆነሃል? ጭንቅላትን ተጠቀምበት እንጂ። መቅዲ ወይዬ ለሌላ ጊዜ ሰው ሲጠራሽ ለምን ፈለከኝ ይባላል። ዝም ተብሎ አይቀባጠርም። እሺ ቆይ ለምን ፈለከኝ? በጣም ጥሩ። ባለፈው ከትንሿ ጋር የምንቀራረብበትን መንገድ ፈጥራለሁ ብለሽ ነበር አይደል? እጭ መጀመሪያውኑ ወሬ ከዚህ እንደማይዘል አውቄው ነበር። ይቺን የመሰለች ልጅ እያለች ምን ያርመጠምጣል? ስለማይመለከተኝ ነገር አትቀባጥሪ እባክሽን። ለነገሩ እኔ ነኝ ጥፋተኛ። ከእንደዚህ አይነት ነገር ውጪ እንደማታወራኝ ያወቅሁ የተጎተትኩ መምጣቴ። ቆይ ከእንደዚህ አይነት ርዕስ ውጪ እኔና አንቺን የሚያነጋግረን ሌላ ርዕስ አለ እንዴ? ምን ሊኖር ይችላል? እሱን እኮ ነው የምልሽ። አሁን ወደ ጉዳይ ግባ። እሺ ይኸውልሽ መቅዲ፣ የሆነ ነገር አስቤያለሁ። አሁን ያሰብኩትን ነገር በትክክል ማድረግ ከቻልን ለአንዴና ለመጨረሻ ጊዜ የትንሿና ይዛና ነገር ያበቃለታል። እንዴት? ይኸውልሽ መቅዲ፣ አሁን ትንሿን እንዳየዋት ነው ሩጭ ወደ አንቺ የመጣሁት። የት ሄዳችሁ ነው እስካሁን? የሆነ ጭዌ ነበረች፣ እሷን እየጮትን ነበር። የምን ጭዌ ነው ደግሞ? ስማ ቤላ፣ አብርሽ ያላቅማ መንጠራራት ላይ ነች። እሷን ቀንባ ካላደረኳት በሰላም ምተኛም አይመስለኝም። አቤት ሰምተሃል? እባክህ በዛች ልጅ እየተፎካከራችሁ እንዳውም ብቻ። ማንም የሚፎካከረው? እናንተ። ያማል እንደ አቤላ፣ እኔ ከዚህ ጋር የምፎካከረው? ስማ ቤላ፣ እንዲሁ ለሞራሉ ጌም ውስጥ ልክተተው ብዬ ነው እንጂ እኔንማ በደንብ አድርገሽ ታውቂኛለሽ እኮ አቤላ። አረ በስመ አብ! እናንተ በሴት ልትፎካከሩ ነው? ነገርኩህ እኮ ሁሌም ድል ከኔ ጋር ናት። ስሙ፣ ይሄ በቀልድ የጀመራችሁት ነገር በኋላ ጉድ እንዳያረጋችሁ። ምን ያደርገናል ብለህ ነው? እንደዚህ አይነት ጌም ስንጮት የመጀመሪያችን አይደለም። ቢሆንም የሚፈጠረው ነገር አይታወቅም። አታስብ እባክህ፣ ጌማችን ከዚህ ሳምንት የሚያልፍ ስላልሆነ ምንም አይፈጠርም። ጭራሽ ለአንድ ሳምንት ነው እንዴ? እና ትዳር ነው እንደ ያዝነው ከአንድ ሳምንት በላይ። ቆይ ልጅቷ ከአንዳችሁ ፍቅር ቢይዛት? አንተ ደግሞ በአንድ ሳምንት ምን አይነት ፍቅር ነው የሚይዛት? እኔ እንጃ። እኔ ነገር ምንም አላማረኝም። እባክህ እሱን ተወና፣ ቆይ ሉልስ? እኔ እንጃ። አሁን ወደዛው ሲሄድ ነበር። አሁን ደውልለትና እንውጣ በእናትሽ፣ እኔ በጣም ርቦኛል። ምንድነው የምታፈጡብኝ? አረ በስመ አብ፣ ያንተስ ከፋ። አሁን ወራችሁን ተውና ደውልለትና እንውጣ። ምን እያነበብሽ ነው? ምንም፣ የቅድሙን ክላስ እየከለስኩ ነው። በቃ የትምህርት ነገር አይሆንልሽም አይደል? እኔ የምለው ብቻሽን መሆን ያስደስትሻል? ባያስደስተኝም አይደብረኝም። ጓደኛ ምናምን አትፈልጊም? የምን ጓደኛ? የልብ ጓደኛ። ወይኔ አይኔ ምን ነው አይኔ? እኔ እንጃ። በጣም ይቅርታ ትንሿ፣ በጣም ይቅርታ። አንተ ግን ምን ቆሻሻ ልጅ ነህ። አስቤ ያደረኩት ምንም ነገር የለም። በጣም ይቅርታ አድርጊልኝ ትንሿ። ልቀቀኝ አልኩህ እኮ። ውጣልኝ። እሻው በጣም ይቅርታ፣ በጣም ይቅርታ። ልቀቀኝ አልኩህ እኮ። ውጣልኝ፣ ይውጣልኝ። ሉል እንዲወጣ ንገረው። ምንድን ነው ያደረካት? አገኘሁሽ። ውይ እንደዚህ እንደተቃጠልኩ አንቺንም ሰውዬሽን ባላሳብዳችሁ እኔ መቅደስ አይደለሁ። አሁን የትምህርት ቤቱ ግሩፕ ላይ ስበትንልሽ ዋጋሽን ታገኛለሽ። ጠብቂኝ። የታባሽ ቅሌትሽን ሁሉም ሰው ያይልሻል። እኔ መቅደስ እንዳንቺ አይነቷ መደነቅጥ መስሎሻል? ቆይ